ኢክራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ የጥርስ ክሊኒክ፣ ተወልዳ ያደገችው እዚሁ አዲስ አበባ ሲሆን የዩኒቨርሲቲ ተማሪ ያለች ነበር የሰለመችው። በመስለሜ ከቤተሰቦቼ ይልቅ በሙስሊሙ ተገፍቻለሁ ትለናለች የትላንቷ መሰረት ፈይሳ፣ የዛሬዋ መንገደኛዬ ኢክራም ፈይሳ። ዛሬ የምንመላለሰው በሷ የህይወት መንገድ ላይ ነው። የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንብታችኋል? እንደምን ከርማችኋል? ሳምንታዊው የኔ መንገድ ፕሮግራማችን ተጀምሯል። አብራችሁን ስለምትሆኑ ደስ ይለናል፣ እናመሰግናችኋለን። 9282 ላይ ወይም ምን ያስቀደማችሁ እንደዚሁም 0937 11 68 99 ላይ ሀሳቦቻችሁን የላካችሁልን አብራችሁን እንድትቆዩ እንጋብዛችኋለን። ከዛም ባለፈ በእናንተ ህይወት መንገድ እንድንመላለስ ወዳችሁና ፈቅዳችሁ ብትመጡ ይህን የሂዳያ ብርሃን ለሌሎች ብናንጸባርቅም ደስ ይለናል። ኬርላንድ አጠቃላይ ሆስፒታል እንደዚሁም ደግሞ ዶክተር ፈቲያ ስፔሻሊቲ ጥርስ ህክምና ክሊኒክ የኔ መንገድ ፕሮግራማችን አጋሮቻችን ናቸው። እጅግ አድርገን እናመሰግናለን። መንገደኛዬ ነጋብዛለሁ። ከሷ ጋር ቆይታ እናደርጋለን። እናንተም በያላችሁበት ቆይታችሁን ከኛ ጋር እንድታደርጉ እንጋብዛችኋለን። እባክሽ ይክሩ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? አልሐምዱሊላህ። አረፍ በይ። ኢክራም በህይወት መንገድሽ እንድንመላለስ ፈቃደኛ ሆነሽ ስለመጣሽ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንዴት ነሽ? አለን አልሐምዱሊላህ። ሁሉ ሰላም ነው? ሁሉም አልሐምዱሊላህ። ማሻአላህ። አጋጣሚ ሆኖ የዛሬ አመት ሊሞላን ነው። ረመዳን አመት እየመጣ ነው። ረመዳን ላይ አንድ ኢፍጣር ላይ ሰብሰብ ብለን በጋራ ነበረን። ቆንጆ ቆይታ በጣም በወዳጅነት አደባባይ ደስ የሚል ጊዜ ነበር። በነገርሽ ላይ እጅግ በጣም ታስታውሻለሽ? የመጀመሪያ ቀን የተዋወቅነው እዛ ነው። ያው ሰብሰብ ብለን አንድ ላይ ያሳልፈን ነበር። ቆንጆ ኢፍጣር ጊዜ በጣም ማሻአላህ። በቀጣይ ረመዳን ስፖንሰር አግኝተን እንደግመዋለን ኢንሻአላህ። ኢንሻአላህ። የዩኒቨርሲቲ ተማሪ ያለሽ አለባበሷ ከሩቅ የሚጣራ የጸጉር ቀለሟ ስታይሏ እንደው በቃ ከሩቅ የምትታይ የምትጣራ አይነት ነበረች ይባላል በስታይሏ። ከሰለምሽ አሁን ስንት አመት ሆነሽ? ኦልሞስት ወደ 20 አመት። ወደ 20 አመት። ስለዚህ እንዴ 20 አመት ረጅም ጊዜ እኮ ነው 20 አመት። ስለዚህ የዛሬ 20 አመት ነው ወደ ኋላ የምንመለሰው። ስለዚህ ወደ ዩኒቨርሲቲ ህይወትሽ ልመልስሽ እስኪ። ያው ቀደም ብዬ ተናግሬዋለሁ። ዩኒቨርሲቲ ያለሽ በጣም ዘናጭ ስታይልሽ፣ ያው ዘናጭ ኮቴሽን ውስጥ ይቀመጥ ምን እንደሆነ እንደዛ ነበርና በስታይሏ ትታወቃለሽ፣ ትባያለሽ። በዛ ላይ ደግሞ ትንሽም ቀበጥ ምትል ነበረች። እስኪ እናንሳ። በመጀመሪያ ይሄንን ቦታ በጣም ምፈራው፣ እዚህ ቦታ ላይ መቼም እገኛለሁ ብዬ ብዙ ሰዎች ጥያቄ ያቀርቡልኛል። በዚህን ሰዓት እገኛለሁ ብዬም እንደገና ደግሞ ብዙም ፕሮግራምሽን ሙሉን ደፍሬ ጨርሼ ማላየው ሰው ነኝና ብዙን በእንባ እና ደግሞ በቃ ችዬ አልጨርሰውም። የብዙ ሰለምቴዎች እዚህ ቦታ ላይ ሲቀርቡና ይነሳ ካልሽ ወደ ዩኒቨርሲቲ ላይፍ ሲሄድ በሰዓቱ ልጅነትም አለ። በጣም ቆንጆ ነበርኩኝ። አይ አሁን ቆንጆ ነሽ። እና ደግሞ ጸጉሬ በጣም ልዩ ነበርና ከተማሪ ጀምሮ እስከ አስተማሪ ነበር የጸጉሬ ስታይል የምጠየቀው። ፍሪዝ ነበር፣ ቶፕ ነው የምለብሰው ምናምን። ያው በሰዓቱ የነበሩ ሰዎች እንትን ይላሉ። አስታውሳለሁ። እግረ መንገድ ትንሽ ስላስተዳደግሽ ብናወራ ደስ ይለኛል። ያው አስተዳደጌ አባቴ እናቴ ከክፍለ ሀገር ነው የመጡት። ሁለቱም የተማሩ አይደሉም። አሁን አለመመራቸውን መናገር የፈለኩት እዚህ ጋር አያይዤ መናገር የምፈልገው ነገር ስላለ ነውና የቤተሰብ የመጨረሻ ልጅ ነኝ። ቤተሰብ 4 ወንድ 4 ሴት ነኝ። እኔ የመጨረሻ ነኝና በቃ ለአባቴ ቀበጧ ሴት በቃ ተሞላቅቄ ያልኩት ሆኖ ያደኩ ልጅ ነኝ። ተሞላቅቄ ኤኒ ሴንስ በቃ በአደብ በስነ ስርዓት ግን ይደረግላት ይሁንላት በልቼ ጠገብኩ አይመስላቸውም። የጠየኩት ነገር ሁሉ ተደርጎልኝ ልብስ ተመርጦ ሳይሆን ከጻንነቴ ጀምሮ ሄጄ መርጬ የሚደረግልኝ ሰው ነበርኩኝና ፋሚሊያችን 8 ነው። 4 ወንድ 4 ሴት ነው ያለነው። በቃ በስነ ስርዓት በአደብ ተነግሮን ሳይሆን ኖረው እያንዳንዱን
ሰውነት የሚባለውን ነገር እንደዚህ ነው ማድረግ ያለባችሁ እንደዚህ ነው ሳንባል እነሱ ኖረው ነው ያሳዩ ታላቅ ከታናሹ ሁሉም ተከባብሮ ስቲል ነው የመጀመሪያው ወንድሜ እንኳን አባቴን እሱ ባለበት ሰርክል እንኳን ገብቶ አይቀመጥም ከአክብሮቱ ከመፍራቱ የተነሳ ማለት ነው እና በእንደዚህ አይነት ሁኔታ ነው ያደግኩት ወንድም እህቱን ልዩ የሆነ እንዲ መከባበር መፈቃቀር እና ይሄ ነገር ከመብዛቱ አሁን ሌሎቹ ጋር ማየው ይሄ ማውራት ምናምን ነገር የለንም ግን ዲፕ የሆነ እንትን አለ ፍቅር አለን አንዱ ለአንዱ አባቴ ትንሽ ሃርደኛ ነው ግን ደስ የሚል ሃርደኛ እኔ በቃ መወደው ማለት ነው አባት ይሁን በቃ ይሄ የአባትነት እንትን እናቴን የሚያፈቅርበት ወይው ቤተሰቦቼ ላይ ለኃይለላ የቀራቸው ምርጥ አላቅ ያላቸው ሰዎች ናቸው ኢንሻአላህ አባቴ እናቴ የሚፈልጋት ደረጃ የሚያከብራት ደረጃ የሚያልቃት ደረጃ አይደን አላቅ እንደዚህ ብዬ የትኛው ቃላት እንደሚገልጽልኝ መናገር ራሱ በጣም ይከብደኛል እና እናንተ ሙስሊሞች ጋር አሁን ለምሳሌ አንድ ሴት ወዴትም ስትንቀሳቀስ ልትወጣም ስታስብ ባሏን ማስፈቀድ አለባት እኔም ግን ይሄንን በፊትም ከጻነት ያቀው ነበር እናቴ የትም ትሂድ የትም ልጆቿ ጋር እንኳን ስትሄድ አባቴ ፍቃድ ተጠይቆ ነው በዛ ላይ ደግሞ ይሄ የፍራቻ ወይ ደግሞ ይሄ ሪጂድ የሚባለው ነገር ሳይሆን የፍቅር አባቴ ከደጅ መጥቶ መጀመሪያ የሚጠይቀው እናታችሁ ነው የሚባለው የለችም ከተባለ ፊቱን አዙሮ ነው የሚሄደው እና አባቴ መመለስ ብቻ ሳይሆን ቤት ራሱ ረጅም ሰዓት እናቴ ከሌለች መቀመጥ አይችልም እና ምርጥ አባት ነው ምርጥ ባል ነው በቃ ጀግና አስከባሪ በዛ ላይ ደግሞ ይሄ ኢጎ የሌለበት ሰውነት የሚያስቀድም የትኛውም ከጆም ሰፈራችን አሁን ካለንበት ሰፈራችን በቃ አባታችን በክብር በሞገስ በቃ በስሙ እንኳን ሞልተው አይጠሩትም ከጉርብትና ጋር ያለው ከሰዎች ጋር ያለው የሱ ይቅርበት እንጂ የሰውን ማይፈልግ ሰው እና በእንደዚህ አይነት መሃል ነው ያደግኩት በጣም ምርጥ ከሆኑ በቃ ላ ኢላሀ ኢላላህ ብቻ ይቀራቸው ኢንሻአላህ አላህ ሂዳያ ይስጥልሽ የሁል ጊዜ ጸሎቴ ነው የኔ በጣም እዚህ አባትሽ ጠንከራ ያለው ቢሆኑም ደግሞ አንቺ ጋር ደግሞ ስብቶ ለስለስ ብለው ምትፈልጊው አድርገው ቅብጥ አርጋ ታደጉሽ ናቸው ቅብጠት እንዴት ነው ግን የቅብጠት ህይወት ግን እንዴት ነው ቀብጠል አላደግ ነው እስኪ ትንሽ እኔ በጣም ታላላቆቼ በእኔ በጣም እንትን ይላሉ ማለት የልጅነትን መብት ያስከበረች ተብዬ ነው እንትን ምለው ማለት መፈልገውን ነገር ጠይቄ ነው ፍራቻ የሚባል ነገር የለኝም አክብሮቱ እንዳለ ቢሆንም ግን መደረግ ያለበት ይደረግልኝ እንደዚህ ይሁን ምናም ብዬ ነውና የልጅነት መብቷን አስከብራ ያደገች ልጅ ነው መባለውና በጣም ከማረሳውና ውስጤ ካለው ነገር ምንድነው የሆነ ጊዜ ሁሉ ጊዜ አባቴ ከጣሊያኖች ጋር ነበር የሚሰራው የልብስ ፋብሪካ ላይ ነውና ከውጭ ሲመጡ ልብስ ይዘው ይመጣሉ ሁሉ ጊዜ የሚሸጥና እኔ እጠራለሁ ሁሉ ጊዜ እና ሁሌ ደግሞ ምርጫ ኳሊቲና ውዱን ነው መርጠውና ሰራተኞቹ ይጠሩና እባክሽ አባትሽ ደሞዝ እኮ ኦልሞስት እንደዛ ነው እና በቃ ርካሹን ሲሉኝ እኔ ነው በቃ አባቴ በቃ የፈለገችው እሷ ደስ ይበላትና ሁሌ ምርጡና ኳሊቲውን ነበር የሚገዛልኝና እሱ መቼም ከልጅነት ታሪኬ የማረሳው የሚያቀብጠኝ የሚያጫውተኝ ሁሌ ሲገባ ባዶ እጁን ማይገባው በዛ ላይ ደግሞ ኃይለኝነቱ አለ መማታት ካለበት ይማታል ግን እዛ በማማታት ውስጥ ልዩ ፍቅር ያለው አባት ነውና በጣም እድለኛ ነኝ ማለት የልጅነቴ ምንም አይነት ትራውማ የሌለባት ሴት በቤተሰቦቿ እንክብካቤ በወንድሞቿ ጥበቃ ያደገች ነችና ስለናቴ ደግሞ እዚህ ጋር ብናገር በቃ ለሷ የለኝም አባቴና ኢንተርፕሬት ማድረግ ይችላል እናቴን ግን አልችልም በአሁን ሰዓት ላይ እንኳን የኔን እናትነት ልክ እናቴ ጋር ወስደው ባዶ ይሆንብኛል እናት ያልሆንኩ ያክል ይሰማኛል እና ስቲል ነው እኔ ለናቴ ገና ትንሿ ሚሚ ነኝ እና የበላው አይመስላትም ሁሌ ትደውላለች ራት በላሽ ወይ ጭራሽ በቃ እኔ ሚሚ ነኝ ለልጆቼ ይደወልና በላች ወይ እንዲያድርጉላት ቡና አቅርባችሁ ጠብቋት እንደዚህ እና ስቲል ነው ያቺ ትንሿ ሚሚ ነኝ ለሷ እና እናቴ በጣም ልዩ ነች ተቆጥታ አይተናት አናቅም ሁሉም ሰው የሚለው
ሁሌ ሳቂታ ሁሌ ከባድ ነገር እንኳን ገጥሟት ሁሌ በሳቅ ነው። አባቴን መምከር ነው አትቆጣ እንደዚህ አትበል በዚህ ነው ማቃት ከወንድሞቼ ጋር ስትስቅ ስትጫወት ሁሉ ነገሯ ምክሯ ማስተካከሏ ሁሉ ነገሯ በፍቅር በሳቅ በቃ ያዋዛሽ ነውና ሺስ ዩኒክ ለኔ አሁን ሁለቱም በእድሜ ገፍተዋል የሚሆነውን አይታወቅም የሁል ጊዜ ዱዓይ ነው ማለት በቃ የሁል ጊዜ በብዙ ዝምታዬ ውስጥ እነሱ አሉ በብዙ ዱዓዮች ውስጥ እነሱ አሉ ነው አላህ የወደደውን ነው የሚያደርገውና አላህ ሂዳያ ቢሰጥልኝና ደስተኛ በሆን በጣም ደስ ይለኛል። እናቴ አባቴ በቃ ሰውሊ ምንም አይነት ትምህርት ማይፈልጉ ላኢላሀ ኢለላህ ብቻ የቀራቸው ቤተሰቦችና የትም ቦታ ለኔ ምሳሌዎች ናቸው። የትም ቦታ ቤድ ማላፍርባቸው አንድ ከምር እንኳን እንዲህ ሳያስቀምሱኝ በቃ ይሄ ነገራቸው እኮ ወይኔ ይሄ እንደዚህ ቢስተካከል ምላቸው ሰዎች አይደሉምና እንግዲህ አላህ የተሻለውን መራጭ ነው። አላህ የተሻለውን ይምረጥላቸው። ሂዳያ ብቻ የሚቀራቸው ብዙ ወላጆች አሉ። ግን ደግሞ የጎደላቸው ትልቁ ነገር ነው ሂዳያ። እዚህ አላህ Subhanahu Wa Ta'ala እንደዚህ ላሉ ብቻ ሳይሆን ለሁሉም አላህ ሂዳያ ይስጥልን። ለአባትሽ ያለሽ ፍቅር ልዩ ነው። ሴት ልጅ በርግጥ አባቷን ትወዳለች በወሬሽም ያስታውቃል። ደግሞ ከቤቱ እኮ የመጨረሻ ልጅ ሁሌም ቀበጥ ነው። የመጀመሪያ ልጅ ደግሞ ሁሌም ኃላፊነት የሚወስድ ልጅ ነው። ደረጃውን የጠበቀ የአፍና የጥርስ ህክምና ከዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ የምንሰጣቸው አገልግሎቶች የጥርስ እጥበትና የድድ ህክምና፣ የተቦረቦሩ ጥርሶችን መሙላት፣ የጥርስ ስር ህክምና፣ ሩት ካናል ትሪትመንት፣ የተወላገዱ ጥርሶችን በብሬስ ማስተካከል፣ የመንጋጋ ስብራትና ውልቃትን በማግዚሎ ፋሻል ሰርጅን ወደ ነበረበት መመለስ፣ እርሶ በመረጡት ሰው ሰራሽ አርቲፊሻል ጥርስ በዚርኮኒያ፣ ሴራሚክ፣ ወርቅ፣ ክሮም፣ አክሪሊክ በመጠቀም ቋሚና ወጪ ገቢ ጥርሶችን ዘመኑ ያፈራቸው መሳሪያዎችን በመጠቀም በጥራት እንሰራለን። መታከም የማይችሉ ጥርሶችን መንቀል፣ በተለይ ለህፃናትና እናቶች በስፔሻሊስት ሐኪሞች ልዩ የህክምና ክትትል እንሰጣለን። ለድርጅቶችና ተቋማት የዱቤ ህክምና አገልግሎት መስጠት መጀመራችንን ለደንበኞቻችን እንገልጻለን። የአፍና የአፍ ውስጥ ችግር ሲገጥመው ሳያመነቱ እኛ ጋር ይምጡ፣ ፈጣን መፍትሄ እንሰጣለን። አድራሻችን ሰፈረ ሰላም ኢትዮ ጠቢብ ሆስፒታል አጠገብ በ0911 04 2987 ወይም 0911 22 4370 ላይ ደውሉ። ፈገግታው ስጦታ ነው። ለቤተሰቡ የአፍና ጥርስ ህክምና ዶክተር ፈቲያ ስፔሻሊቲ ጥርስ ክሊኒክ። ዘመኑ የሩጫ ነው። በዚህ ኑሮና ህይወት፣ በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው። የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ ያፈራቸውን የላቁ የህክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ፣ የነርቭና የህብለ ሰረሰር፣ የልብ፣ የአንጀትና የውስጥ ደዌ፣ ከአንገት በላይ ህክምና፣ የካንሰር፣ የአጥንትን ጨምሮ የተለያዩ የቀዶ ጥገና ህክምና በኤአይ በታገዘ የፎርዲ አልትራሳውንድ፣ በዲጂታል ኤክስሬይና ፍሎሮስኮፒ፣ በባለ 1.5 ቴስላ ኤምአርአይና በባለ 128 ስላይስ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ አገልግሎት በመስጠት ላይ ይገኛል። በኬርላንድ የህፃናት የማህፀንና ጽንስ፣ የማዋለድ፣ የድንገተኛና የጽኑ ህሙማን ህክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ። ለድርጅቶች በተመጣጣኝ ዋጋ የዱቤ አገልግሎት እንሰጣለን። ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን። ስልክ 0977 86 86 86 ይደውሉልን። ኬርላንድ አጠቃላይ ሆስፒታል ከማከምም በላይ። ለቤተሰቦችሽ የመጨረሻ ልጅ ነሽ። የምትፈልጊው ነገር ሁሉ ተደርጎልሽ ያደግሽ ልጅ ነሽ። እንደዚህ ያለ ህይወት የነበራት መሰረት እንዴት ነው ወደ ኢክራም የተለወጠችው?
እስልምና ደጅ ያመጣሽ መንገድ እንዴት ያለ ነበር? እስኪ እሱን እናውራ። እንዴት ሰለምሽ? እኔ ሰለምኩት በጣም በሚገርም ሁኔታ ነው። ማለት እኛ ምንም አይነት ጎረቤት እንኳን ሙስሊም አላቅም፣ ዘመድ ላይ ራቅ ብሎ እንኳን የሰለመ ሙስሊም ምናምን የተቀላቀለ ነገር አልነበረም። ግን እንዳጋጣሚ ቀልድ የሚመስል ጥያቄ እኔን ለመፈተን የሆነ ነገር አይሆንም ግን እስኪ መልሱ ምንድነው ተብሎ የመጣልኝ ጥያቄ ግን አሁን ላይ ግን ሳስበው ዝም ብሎ ይመጣ አይደለም። አላህ ሂዳያ አድርጎት ያንን ሰበብ አድርጎ እኔን ወዶኝ ስለጠራኝ ነው ያችን ሙቭመንት የፈጠረልኝና እስልምና ላይ በቂ ትግበራ የሌለው ሰው ብዙም ፕራክቲስ የማያደርግ ሰው ነው ወደ እስልምና የጋበዘኝ እና ሲጋብዘኝ እንዴት ነው እኔ ክርስትና ላይ እየኖርን ያው እዚህ የምኖርበት አካባቢ መዘምራን ነበርኩኝ። ቤተሰቦቼም በጣም ከቤተ ክርስቲያን ጋር አታች ናቸው፣ ወንድሞቼም እኔም ሰንበት ትምህርት ቤት እማር ነበር፣ መዘምራንም ነበርኩኝ እና በዛ ሲቹዌሽን ሆኜ ነው ይሄ ጥያቄ ቀረበልኝ። ግን ያው ማቹር ሆነሽ ስቴጂ የሚመጣብሽ ጥያቄ አለ የማንነት እንደገና እምነት ብሎ ማለት የሆነ ብቻሽን የምትገዡ ነው። ተለቅስቲ የሚመጡ አብሮ ተያያዥ ሆኖ የሚመጡ ጥያቄዎች አሉ። በዛ አይነት ሁኔታ ውስጥ እያለሁኝ ነው ይሄ ጥያቄ ቀረበልኝ። ብዙዎቹ ጓደኞቼ ዩኒቨርሲቲ ስገባ ገና አልሰለምኩኝም፣ ግን ሙስሊሞች ነበሩ። ከዛ ነገርኳቸው ማወቅ ፈልጋለሁ ማለት እስልምናን ምናምን ስላቸው ከቁም ነገር አልቆጠሩኝም። ማለት ዩኒቨርሲቲ ውስጥ እንትን አለ መስገጃ ቦታ አለ እና ሲሄዱ እኔም ከኋላ ቁጭ እላለሁ፣ እነሱ ሰግደው እስከሚመጡ ጠብቃለሁና ከዛ የተነሳ መስሏቸዋል። ከዛን ዘ ኔክስት ዴይ በቃ አይ እኔ መስለም ፈልጋለሁ አልኳቸው እና በጣም ደነገጡ። እንዴና አንችልም ማለት በቃ አክሴፕት ማድረግ በጣም እንትን አሉ። አንቺ እንዴት ሰልማለሽ? ጥያቄው ቀረበልኝ። እንደዚህ አይነት ምን ብሎ ጥያቄ ያቀረበልሽ ልጁ? እስልምናን ብትቀበይ ሙስሊም ብትሆኚ ምን ይመስልሻል? እና በቃ ብትሆኚ እኔ በጣም ደስ ይለኛል አለኝ። ዝም ብሎ? አዎ። እንደው ፈልጎሽ ነው? ጀስት ጓደኛ ነበርን። ምን አይነት ጓደኝነት? በቃ እንደዚህ እኔ የምወደው ሰው እንደሱ አይነት ነገር ጓደኝነት ነበር። ከዛን በቃ ሲለኝ በቃ ማወቅ ፈለኩ። የራሴ የተለያዩ ጥያቄዎች ነበሩኝና ግን ምንም ብላክ ኤንድ ዋይት ስለ እስልምና ምንም ነገር አላውቅም። እሱም ሲተከብር ማየው ነገር ምንም ነገር አልነበረም። ግን ያው ጥያቄው የመጣው ዝም ብሎ አልነበረም፣ በዘፈቀደ አልነበረም እና ደግሞ በዛ ቅጽበት በዛ በፍጥነት እንደወሰን ያደረገኝ በቃ ተልኮ ነበረ፣ አላህ ስለፈለገ ነው። ከዛን ወዲያው ነገርኳቸው። ከዛን ነው እኛ አንችልም ሻሃዳ እንኳን ሊያስይዙኝ አልቻሉም። ከዛን በቃ ሌላ ኡስታዝ ጋር ነው ብለው ለምን ፈሩ እነሱ? በቃ ካለሁበት ሁኔታ ምናምን የሚቀልድም መሰላቸው ስለ ቤተሰቦቼ ስታተሴን ምናምን ስለሚያውቁ ከዛ የመጣች በቃ እንዴት ብለው ከዛን ቀጥታ ከኡስታዝ ነኢማ ጋር ነው ያገናኙኝ እና ከሷ ጋር ወሰዱኝ። ዘ ኔክስት ዴይ ከክላስ ስንወጣ ቤቷ ድረስ ይዘው ወሰዱኝና ትንሽ ትቆያለሽ ነገር ነው ያለች። ማለት ነገረችኝ ስላለው ነገር፣ ስለ እስልምና መሰረታዊ ነገሮች፣ ስለ አላህ እንዴት መገዛት እንዳለብን ምናምን እኔም ያለሁበትን ሁኔታ ለምን ወደዚህ እንደመጣው ምናምን አወራችኝ። ከዛ በቃ እንደዚህ ትቆያለሽ አይነት ነገር ነው በሰዓቱ ያለችኝ። በቃ ዛሬ መስለም ፈልጋለሁ አልኳት። ዛሬ ማለት ነው። ከዛ ስላት ቆይ ከዛ ላይ ማን ንቁ ከዛ ላይ ንቁ። ምክንያቱም እንዳልሹ በእምነትሽ ላይ ጥሩ የምትባይ ነሽ። ቢያንስ እንደዛም ቀበጥም ሆነሽ አለባበስሽ እንዴትም ቢሆን ግን መንፈሳዊ ነገር ላይ ደግሞ ጥሩ ነበርሽ። ቤተሰቦችሽም እንደዛ። አንድ ሰው እንደው አንቺ ብትሰልሚ ያምርብሻል ሊልሽ ይችላል። ስለ እስልምና ምንም አይነት የምታውቂው ነገር ሳይኖር ቀርቶ ባለሽበት እምነት ላይ ጠንካራ ሆነሽ ሳለ በአንዴ ዝም ብለሽ እንዴት አስለሞ ይለት ይቻልሽ? ማወቁ አይቀድምም ነበረ? አዎ ማወቁ ይቀድም ነበረ። ግን ምንድነው በቃ በሰዓቱ አላህ የፈለገው ያንን መሰለኝ። በቃ እሱ በተሰልሚ ጥሩ ነው ሲልሽ በቃ ሰልማለሁ አልሽ? በቃ እንደዛ ሲለኝ ምን አባት ግን ለሱ ያለሽ መውደድ ይሁን ሳይሆንም አይቀርም። ግን ቢያንስ የገረመኝ ነገር ምን እንደሆነ ታውቂያለሽ? እነዛ ኃይለኛ አባቴን እንኳን በሰዓቱ ማሰብ አልቻልኩም።
ማለት ሰልሜ ምንድነው የሚያደርጉኝ እንዳለ ሁሉም ታላላቅ ናቸው ወንድሞቼ ምናምን ብዬ እንኳን ማሰብ እንኳን አልፈለኩኝ ግን ምንድነው መጨረሻ ላይ ግን ሂጃብ ስትለኝ ልክ ሂጃብ ላይ ስታክ አደረኩኝ ለምን እኔ መሰለኝ በቃ ፕራክቲስ ላደርግ ነው ባለውበት ሁኔታ ሆኜ ፕራክቲስ ማድረግ ነው የፈለኩት ከዛን ሂጃቡ ትንሽ መቆየት አይችልም ስላት በፍጹም አይችልም አለች እና እዚህ ጋር በጣም ነው ማመስገን የምፈልገው እሷ ይሄንን መልእክት ባታስተላልፍልኝ ኖሮ ስቲል ነው ሂጃብ አላደርግም ነበር በቃ ማለት በቃ እስልምና ብሎ ማለት የሚመቸንንም ማይመቸንንም ሳይሆን በቃ ጥቅልል ብሎ መግባት ነው ጥቅልል ብሎ ለአላህ መገዛት ነው ብላ በቃ ስቲል ነው ፊቷ ላይ ያለው ኮማንድም ነው እንደገና ደግሞ በቃ ያስተላለፈችበት መንገድ እንትን አለለውምና ወዲያው ነው አክሴፕት ያደረኳት ለሱ ያለሽ መውደድ ለሱ ያለሽ ጥሩ ስሜት እንዳንቺ እኮ በተሰልሜ ሲልሽ ያው ምን ወደው ሰው ምንም ቃል ቢለን ልክ ነው አይደለ ይሸፈን ይላል ቤተሰብ ይሸፈናል ምን ይባላል ይሄ ያው የሰውኛ ባህሪ ስለሆነ ማለት ነው ያው እሱ ግን ሰበብ ነው ደግሞ የሆነሽ አልহামዱሊላህ ስለዚህ ወደ ኡስታዛ ነኢማን እንምጣና አሁን ከዛ በኋላ ያለውን ደግሞ እናወራ ከዛ በኋላ ሻዳ አስያዘችኝ the first time ነው ቋንቋው ለኔ የመጀመሪያ ነው ሰምቼው ምንም ብየው አላቅም በጣም ማለት በጣም ሰባብሬ ነው ያልኩትና ግን በሰዓቱ የተሰማኝ ስሜት በሰዓቱ የተሰማኝ ደስታ አላቅም ማለት እኔ ሼር አደርጋቸዋለሁ ሰዎች እንዲ ሲሉ ያችን ሙቭመንት ስለማቃት በቃ ሲሉ ስሜታቸውን ሼር አደርጋለሁና አለቀስኩኝ ለምን እንዳለቀስኩ አላቅም ምናምን ነገር በቃ በአንድ ጊዜ የሆነ ነገር ውስጤ ከሆነ ነገር ወደ ሆነ ነገር ሽፍት ያደረገ እስከሚመስለኝ ድረስ ማለት ነው እና በጣም የተለየ ደስታ የተለየ መረጋጋት እና የሆነ አልመሰለኝም እንደዛ እና የተለየ ስሜት ነበረው እና ሰዎች እዚህ ፕሮግራም ላይ መተው እንደዛ ሲሉ በጣም ነው ሼር ማደርጋቸው ለምን አልፌበታለሁ ስላለሽ መጀመሪያ ያው ጥያቄ ስለቀረበልሽ ነው ከዛ በኋላ በቃ ሰልማለዋልሽ በደፈናው ከዛ ግን ከሻዳው ፊት ደግሞ የተወሰኑ ስለ እስልምና የተነገሩሽ ነገሮች ነበሩ አሳምነውሻል አዎ በሚገባ ምክንያቱም የትኞቹ ሐሳቦች ተነገሩሽ ለምሳሌ እኔ ጥያቄ ነበር እምነቴ ላይ ማለት ነው ብዙ ማወቅ ምፈልገው ይሄንን ፕሮግራም ካየች ምትረዳኝ ጓደኛ አለችና እንደዚህ ጥምቀት ላይ ነው ቁጭ ብለን የተለያዩ ጥያቄ አይምሮዬ ላይ የመጣ ነው ማለት እምነት ምሎ ማለት የሆነ ስፔሲፊክ ተለይቶ ማለት ነው በቃ ማንንም ሰው ሊተገብረው የሚችል ማለት ነው ማለት ማንንም የውቀት ትልቅ ስታተስ ላይ ስላለ ምናምን ሳይሆን በቃ ለማንንም እታች ድረስ እምነታችሁ ማለት ይሄ ነው በቃ ግልጽ ያለ ነገር ማለት ነው እና ብዙ ለአምላክ ተብሎ የሚሰጡ ኢባዳዎች ለሌላ የሚሰጥበት ነገር የተለያዩ ቀኖች ተለይተው የሚከበርበት እነዛ ነገሮች ለኔ ጥያቄ ፈጥሮልኝ ነበር ግን ላኢላሃ ኢላላህ በቃ ስግደትም ምንም ለሱ ብቻ ነው ሲል ያንን ክፍተቴን ያንን ጥያቄን በቃ ሞላልኝ እና አክሴፕት ነው ያደረኩት ወዲያው እነዚህ ጥያቄዎችሽን ከመስለምሽ አስቀድመሽ መልስ ፈልገሽ ታውቂያለሽ አዎ መልስ ፈልጌ አውቃለሁ ማለት አወራለሁ ከጓደኞቼ ጋር ማወራለሁ እንደገና ደግሞ እንዳልኩሽ ወንድሞቼም በእንደዚህ አይነት እምነት በቃ ቸርች ውስጥ ነው ያሉት በእምነት እንደዚህ እንትን ያሉ አይደሉም ደና ናቸውና ምንም አይመለስ ነው መጽሐፍ ሪፈር እናደርጋለን ከዛ በተረፈ ግን ያው እንደዚህ ነው ተብሎ ግን ግልጽ ነገር እንትን አላለም አንቺ የሚያሳምንሽን ግልጽ ምላሽ አግኝተሽ አታቂ ስለዚህ ጥያቄ ቀድሞ ነበረብሽ ጠይቀሽ ታቂያለሽ ምትጠይቂው ግን ወደ ሌላ እምነት ወይ ሌላ ነገር ለመፈለግ ሳይሆን ወቀት እንዲኖርሽና ጉዳዩን እንድትረጅ ብቻ ነበረ ይሄኛው አጋጣሚ ደግሞ ጥያቄሽ መለስ ብለሽ እንድታስታውሽና ምክንያቱም ጥያቄው ልብሽ ተደፍኖ ነበር የነበረው መልሱን ለብቻው አገኘሽው ሳትጠይቂ ማለት ነው አሁን ስለዚህ ወደ እስልምና ለመምጣት እንድትወስኝ ያደረገሽ ማለት ነው ሻሃዳውን ያሽ በጣም ደስ የሚል ስሜት ተሰማሽ ሰለምሽ ቤተሰቦችሽን ከዛ በኋላ አስተዋሻቸው በፍጹም ማለት በልዩ ደስታ ላይ ነበርኩኝ አላቅም ቤት ሄጄ እንኳን በቃ ጉጉቴ ምንድን ነበር እሷ ያለችኝን ሰላት ለመስገድ ነበር ቤት ገባሁኝ በቃ ረሳኋቸው አይገርም ቤተሰቦቼ ምናምን አስረሳኝ የራሴ ክፍል ነበረኝ ዘጋሁኝ በቃ እንዳለችኝ ለመስገድ ሞከርኩኝ ግን የተሳሳተ ነበረ
አሁን ላይ ሳስብ እና ግን በቃ አደረኩት። ዘኔክስት ዴይ ትምህርት ቤት መሄድ ነበረብኝ። ትምህርት ቤት ሲሄድ ሂጃብ የሚባል ነገር አለ፣ እኔ ደግሞ የለኝም። ከዛን ምን ላድርግ? ጀስት ቤት ለቤት የምጠቀምበትን ቀሚስ፣ ቤት ለቤት እነማየ የሚጠቀምበትን ሻርፕ ነው ለብሼ ሄድኩትና በጣም ሰው ሁሉ ተደናገጠ። ማለት ኢክራም ኬቱ ማለት ምንድነው? እኔን መጠየቅ ራሱ ሰው ፈራና የሚያውቁት የተወሰኑ ጓደኞቼ ናቸው፣ ሌሎቹ አያውቁምና ምን ሆና ነው ምናምን እንደዚህ ሰልማ ነው። ዘኔክስትም ሲያዩኝ እንደዛው ምንም ይሻሻል ነገር የለም ቀረ፣ ያ መዘነጥ ያ መሽቀርቀር ምናምን ቀረና በጣም ዊርድ ሆንኩኝ። ከዛ ይሄንን ጉድለቴን የሞላችልኝ እናቴ ነች። የመጀመሪያው የሂጃብ ስጦታ የተሰጠኝ በእናቴ ነው። ሺ ሰው ልክ እንደ ሌሎቹ አይነው ስሜቷ ይገባኛል። ልጅ የምትለው የምትወደው ሰው ወደ ሌላ መሄዱ ራሱ ያንገበግባል። ግን እሷ ግን እንደሱ አላደረገችም። በቃ ከጓደኞች መለየቴ ዝቅ ማለቴ ስላሳሰባት ከለሩም አይረሳኝም። ረጅም ጊዜ አብሮኝ ነበር። ቀሚስም ሂጃብም ገዝታ መጣችልኝ እና እሱን ለበስኩ እና ከዛ በኋላ በቃ ታውቁ እንደሆነ ያው ኮሜርስ ኮስት ሼሪንግ የሚባል ነገር አለ። ያችን ኮስት ሼሪንግ እየጠበቅኩ ሂጃብ መግዛት ጀመርኩኝ እና ሁሌ ጥያቄ ምን ነበረ? ለምን አብረውኝ የነበሩ ሰዎች ሂጃብ አልሰጡኝም? ለምን አላካፈሉኝም? ለምን ሼር አላደረጉኝም? ግን እቺን መስመር ማለፍ አለብኝ። በቃ እነሱም ቸግሯቸው አይደለም ምን አይደለም፣ ግን በቃ አላህ ዘግቶባቸዋል። ስንት አመት ሲቀርሽ ነበር ለመመረቅ የሰለምሽው? 3 አመት ነው ኦልሞስት። አንዱን አመት ጨርሼ ወደ ሁለተኛ አመት ላይ ነው። ስለዚህ አመት ከምናምን ይቀርሽ ነበር። ቤተሰቦች ግን እስከዛን ሰዓት ድረስ አላወቁም ነበር? ወዲያው አወቁ። እንዴት አወቁ? የታወቀብኝ መብራት አጥፍቼ ነበር ሰላት መሰግደውና ሰላት ላይ ቆሜ በር ተከፍቶ ተገባብኝ እና በቃ በዛ ሰዓት አዩ። በዛ ሰዓት አወቁብኝና በጣም የሚገርመው ቤተሰቦቼ አንድ ነጥብ አልጣሉብኝም። አንድ መጥፎ ንግግር አልተናገሩኝም። አንድ ማለት ነው በቃ ዩኒቨርሲቲ እንትን እስከምን ድረስ ጠበቁኝ፣ እስከመመረቅ ድረስ። መስገድሽን አይተው ምንም አላሉሽም? ምንም ነገር። በጣም ከሚገርመኝ ነገር እሱ ነው። ወንድሞቼም አባቴም ምንም ነገር አልተባልኩ። ልክ ዩኒቨርሲቲ ስመረቅ የምረቃዬ ቀን አልተገኘም። ኡስታዛ ነይማ ነች የተገኘችው፣ ሌላ ማንም አልመጣም። ሰባቱም ወንድምና እህቶች አልመጡም? እናትና አባትም አልመጡም? ማንም በቃ። ከዛ በተረፈ ወደ ሌላ መሄድ አልፈለኩኝም። ቀጥታ ወደ ቤት ወደ እነሱ ነው የተመለስኩት። ተመረቀሽ ወደ ቤት ተመለሽ። እዚህ አሁን ወደ ግቢው እንመለስ። ቤት ምን ለብሻቸው ልብሶች ነው እየለበሽ የእናትሽንም እየለበሽ ነው ወደ ዩኒቨርሲቲ ስቴጅ የነበረውና በሁለቱ መካከል ያለው ልዩነት ቀላል የሚባል አይደለም። በጣም ጥግና ጥግ ያሉ ልዩነቶች ናቸው ያሉት ማለት ነውና የነበረው ነገር አሁን ትንሽ እናንሳው እስኪ። ግቢ ላይ ቻሌንጂንግ ነበር። ስታፎች ራሱ አስተማሪዎች ጠርቶ ያናግሩኝ ነበር። እስልምና ውስጥ ምን ብታገኝ ነው ማለት ከዛ ከላይ ወደ ታች መሬት ይወረድሽው ማለት እንደዚህ ጥቅልል ብለሽ በአንድ ጊዜ በአንድ ጀንበር ልትለወጪ የቻልሽው እስልምና ውስጥ ምን ብታገኝ ነው? ደስ የሚለው ወዲያው ነው ደርስ የጀመርኩት። ማሻአላህ ኡስታዛ ነይማ መቅደም ያለበትን ትምህርቶች ቶሎ ቶሎ ትሰጠኝ ነበር። የተለያዩ ደርሶች ትጋብዘኝ ነበር፣ መጽሐፎች ትሰጠኝ ነበር እና የመጀመሪያ ቀን እንኳን መመለስ ባልችል መልስ ነበር። ደስ የሚለው ነገር እስልምና ላይ ለሁሉም መልስ አለው። ምታፍሪበት ምትሸማቀቂበት ወይኔ የምትዩ ነገር የለም። ግን የብዙዎቹ ጥያቄ እስልምና ላይ ልክ እንደ መጥፎ ነገር የተቀመጡ ግን አክሴፕት አድርገሽዋል ወንዶቻቸው 4 እንደሚያገቡ ምናምን ይሄንን ማስረዳት ይጠበቅብኝ ነበር። ግን አላህ የሆነ ኮንፊደንስ ሰጠኝ። በቃ ይሄንን ማስረዳበት የምችልበት የምቆምበት አንድ ቀን አንገቴ እንደዚህ ተደፍቶ አያውቅም። ሁሌም ቀና ስቲል ነው ቀና እንዳልኩኝ ነው ያለሁት እና አልহামዱሊላህ ያንን ታይም አሳለፍኩኝ። በሂጃቤ ክሪቲሳይዝ የተደረኩት በሙስሊም ነው። ቻሌንጂንግ ከቤተሰብ ነበር ማለት በቃ ሁሉ ነገር ፕላን ሳደርግ የነበረው ከቤተሰብ ከሰለምኩ በኋላ ከነሱ የሚመጣው ምንድነው ማለት ያለብኝ ምንድነው እንዴት ነው ማደርገው
እንጂ ከሙስሊሙ ይመጣል ብዬ አልጠበቅኩም። የኔ ቻሌንጅ የጀመረው ከሙስሊሙ ነው። አንድ እስልምና ላይ የመጣች ሴት ልትረጃት ነው የሚገባው እንጂ እንትንሽን ሂጃብሽን እንድትቀይሪ አልነበረም ምክር መሰጠት የነበረው እና ሂጃብ በቃ እኔ ማለት ይከብደኛል። በቃ ሂጃብሽ ያስጠላል እስከ ማለት ድረስ ነው የተደረሰው። ግን ክርስቲያኑ አላለኝም፣ ሙስሊሙ ነበር ያለኝ። ማለት በቃ አመሳሲው መሀል ላይ ሆኚ አይነት ነገር እና በጣም ነበር የከበደኝ። ግን አልহামዱሊላህ ምርጥ እናት ነበረችኝ፣ አበረታኝ። ሂጃቡ ቀሚሱ ከእናቴ ስጦታ በመምጣቱ በቃ ብርታት ሆነኝ ለኔ ነቲንግ። በዛ ላይ ደግሞ የሆነ ክፍተቴን የሞላው ስለሆነ እኔ ትኩረቴን ኢልሜን ማሳደግ፣ ማወቅ፣ የተለያዩ ደርሶችን መካፈል፣ ማንበብ እንጂ ብዙም ወደ እነሱ ትኩረት አላደረኩም ነበር። ብዙ እንትን ይመጣብኛል። በተለይ ደግሞ ከአስተማሪዎቼ ጠርተው ነው የሚያናግሩኝ ፊት ለፊት። ምንድነው ሪዝንሽ? ምንድነው ያገኘሽው? ምንድነው የተለየ ነገር የተሰጠሽ? እየነቀፉ ይሄን አይተሽ ይሄን ነገር ግን አክሴፕት አድርገሽው ነው ምናምን ነገር ማለት እኔን አንገት የሚያስደፋ መስሏቸው ማለት ነው። ዛሬ ባልመልስ ነገ ጠይቄ አንብቤ ትክክለኛውን ኢስላም የሰጠውን መልስ ግን እየሰጠው ነው ያለፍኩት። አልহামዱሊላህ። በዚህ አይነት ሁኔታ 3 አመቱ አለቀ። ዩኒቨርሲቲ ተመረቅሽ። እናትና አባትሽ ቤተሰቦችሽ ማንም አልተገኘም ነበር። ኡስታዛ ነኢማ አስመረቀችሽ። በጋውንሽ ወደ ቤት ተመለሽ። ከመረቃት በኋላ አዲስ ነገር ተፈጠረ? አዎ በጣም ትልቅ ነገር የተፈጠረው ምንድነው? the first day ሲሄድ በቃ ምንም ነገር የለም። እዚህ ኖርማል ነው። እንግዳ መጥቷል። በቃ እኔም ጋውኔን ለብሼ ቁጭ አልኩኝ። አንድ ጓደኛዬ ነች ስጦታ ይዛ መጣች። በቃ ከሷ ጋር ወራን። በቃ ለኔ ኖርማል ዴይ ነበር። ግን አብሬያቸው ነው ያመሸሁት። በቃ አብሬያቸው ነው። ምንም ነገር የለም። ዝምታቸው ያስፈራ ነበር። ምንም ማለታቸው ግን ከምርቃው የተወሰነ ቀን በኋላ ግን ተጠራሁኝ። ሁሉም በተሰበሰበበት ተጠራሁኝና በቃ ይቅርታ ከዚህ በኋላ አብረን መቀጠል አንችልም። በጣም ከባድ ነበር ለኔ። በቃ የነሱንም እንትን ፔሸንሲ ሳላደንቅ አላልፍም። እስከዛሬ ድረስ መታገሳቸው ምንድነው የታገሱኝ? በዚህ በመሀል ብናስወጣት ትምህርቷ አጉል ትሆናለች ብለው ስሜታቸውን ያን ሁሉ ንዴታቸውን ውጠው ይሄንን እንድጨርስ ታግሰው ጠብቀውኛል። ግን በቃ እንችልም አለኝ ከዚህ በኋላ ማለት በቃ አንቺ ሌላ ነሽ፣ እኛ ሌላ ገጽ ነን። ስለዚህ ይቅርታ ከቤት እንድትወጪ እንፈልጋለን አሉኝ እና በጣም ነበር የከበደኝ። ከአንድ ክፍል ወደ አንድ ክፍል እንኳን መግባት በጣም ነበር ምፈራው። እታወቃለሁ በፈሪነቴና እንቅልፍ እስከሚይዘኝ እንኳን ሰው ነው የሚጠብቀኝ። ሌሊት ላይ ቢርባት እንኳን ተብሎ ሳህን ተቀምጦልኝ ነው እናቴ መታ ማታ ጉርሳይ ነውና ውጪ ስባል በጣም ነው ጠብቀዋለሁ። ግን እንደዚህ አይነት ፊሊንግ ይሰማኛል ብዬ እንትን አላልኩኝም። እናቴ በጣም ታለቅስ ነበር፣ አባቴ ያለቅስ ነበር። ባኬጂ የ20 አመት ስላወራሁልሽ የረሳሁትና ከምርቃቴ ከ3 ቀን በፊት እናቴ መታ ምን አለችኝ? በቃ ወንድሞችሽም ይገኙ ምርቃቱ ላይ እኛም እንገኝ፣ ይሄው ባጠባው ጡት ይዤሻለሁ፣ ይሄን ሂጃብ ብቻ አውልቂው ለአንድ ቀን ለመነችኝና ግን ማድረግ አልችልም። ለእናቴ ምንም ቢሆን ህይወቴን ብሰጥላት ምንም እንትን ማለት ግን በሂጃብ መደራደር አልችልም፣ ማውለቅ አልችልም። በቃ ለመነችኝ። አባቴ አልቅሶ ለመነኝ። በቃ ለአንድ ቀን አውልቂልን፣ ይሄንን እንምጣ እንገኝ ነው አልኳቸው እና እነሱም ባልኩሽ ቀን ውሳኔያቸውን አሳወቁ። ለኡስታዝ ደወልኩላት። በቃ እነማዘር እንደዚህ ብለውኛል፣ ምን ማድረግ አለብኝ ምናምን ነገር ስላት በቃ እሺ እኔ አሳውቅሻለሁ፣ በቃ አንቺ ተረጋጊ ምናምን ነገር አለችኝና እኔ በማላቀው ሁኔታ ቤት ተከራየችልኝ። አንድ ክፍል ቤት ተከራየችልኝ እና እዛ ክፍል በቃ
መውጣት ትችላለሽ፣ እኛ አለን ከጎንሽ አብሽሪ ምናምን እነሱ ሁኔታውን እስከሚረዱት ነው። ደግሞ ምን ጠብቀው ነገር ነበር ምናምን አትደናገጪ ምንም ሲረዱት ጆይን ታረጋላችሁ አንድ ላይ ምናምን አለች። በጣም ከባድ ነበር ከቤት መውጣት። እንደዛን ቀን አልቅሼ አላቅም። በጣም አልቃሻ ነኝ። የምታወቀው ቤት ውስጥ ባልቃሽነቴ ነው። ግን እንደዛን ቀን አልቅሼ አላቅም። ወጣሁኝ። ስወጣ ግን ደስተኞች አልነበሩ። በጣም ተቆጥተው አይደለም ቁጭ አድርገው አክብረው በቴብል ቁጭ አድርገው ነው ያናገሩኝና በቃ አብረን መኖር ስለማንችል ነው ብለው ነው ያስወጡኝ። መጥፎ ቃል ዊርድ የሚባል ነገር አላደረጉብኝም። እሱ በጣም ተናለኝ። ስወጣ አባቴ ያለቅስ ነበር፣ እናቴ ታለቅስ ነበር። ከወጣው በኋላ ዛቻ አንድ ክፍል ቤት ገባው። በጣም ለኔ ፈታኝ ነበር። አላህ ይስጣቸው የኡስታዝ ነኢማ ጓደኛ ጀማዓዎች ቤቱን ለማሟላት ሞክረዋል። መደረግ ያለበት እኔም ከራሴ ፐርሰናል ምነው ነገር እንዳለ ቤተሰቦች ይሰጡኝ። ከልብስ ቁም ሳጥን ጀምሮ ምናምን ነገር ሰጡኝ። ትውሰድ የምትፈልገውን ነገር ብለው እንትን አሉኝ። የጎደለውን ነገር ነው ኡስታዝ አሟሉልኝ። ሱብሃንአላህ። ከዛ ላይፍ በዛም መልኩ ቀጠለ። ሰው ባለበት ክፍል ውስጥ እንኳን መንቀሳቀስ የምትፈሪ አንድ ክፍል ደግሞ ብቻሽን ለመኖር ነው የወሰንሽው። ቀላል ነበር ያንን መወሰን? ግን በሰዓቱ እንደ አንድ በጣም ፈሪ እንደነበረች ልጅ በጣም ቀላል አልነበረም። በጣም ከመፍራቴ በጣም ነገሮቹ ከመክበዱ የተነሳ በቃ ልነግርሻለሁ እንደዚህ ነው ብዬ ኡስታዝ የምትሰጠኝ ማቅለያ ራሱ የሆነ እኔ ሊያረጋጋኝ አልቻለም፣ እኔ ሊያጽናናኝ አልቻለም ነበር። ነዛ በጣም ከሚወድሽ ቤተሰቦች መለየቱ ራሱ በጣም ከባድ ነበር ለኔ። ማለት አይገልጽልኝም፣ የትኛውም ቃል አይገልጽልኝም የነበርኩበት ሁኔታ። በተለይ ደግሞ በጣም እንትን ያደረገኝ የነሱ ጥሩነት ነው። ሊሰድቡኝ ሳይሻለኝ አይቀርም፣ ወንድሞቼ ቢማቱ ሳይሻለኝ አይቀርም። በቃ የነሱ የኔ ያክል እኔን ማክበር ያው የተሰሩበት ስሪት ነው። ማንም ላይ እንደዚህ በጣም ተጽዕኖ የሚያደርግ አይደለም። አስተዳደጋችን ነው ይሄንን የሚያሳየው። ግን በጣም ከበደኝ እሱ ነገር። ቢያንስ የሆነ ነገር ሲያደርጉሽ ጠንከር ነገር ትያለሽ፣ መጠንከር አቃተኝ እኔን እና እዛች አንድ ክፍል ቤት ህይወት ተጀመረ እና ሱብሃንአላህ። በኔ መንገድ የ4 አመት ታሪክ ውስጥ እንዲህ አይነት ቤተሰብ ስንተዋወቅ የመጀመሪያችን ይመስለኛል። ለ1 አመት እስከምትመረቂ ታግሰው ቤት ውስጥ አንድ ክፍል ቤት ውስጥ ስትኖሪ የነበረሽን እቃ ሰጥተው በቃ መንገድሽን ሂጂ ብሎ መፍቀድ በጣም ከባድ ነው። እነሱ የሚያመቁት ስሜት ይኖራቸዋል። እርግጥ ነው ቤተሰብ መንገድ ስተሻል ብሎ ነው የሚያምነው። አንቺ አዲስ መንገድ አገኘው አዲስ እውነት አገኘው ስትይ መንገድ አሁን ሳትሽ ከእውነት ወጣሽ ብሎ ነው የሚያምኑትና ሁለት ተቃራኒ መንገድ ላይ ነው የምትቆሙት። አንቺ ግን አዲስ ያወቅሽውን እምነት በቅርብ ያወቅሽውን ጌታሽን አላህ Subhanahu Wa Ta'ala ተማምነሽ ከቤት ለመውጣት ወሰነሽ ወጥተሻል። ምናልባት ግን ካለሽ ሁኔታ አንፃር ከሴትነትሽ ካደግሽበትም ሁኔታ ለቤተሰቦችሽም ስትይ በሰዓቱ ከነበሩ ሁነቶች አንፃር ግን ምናልባት እናትሽ እንዳለችሽ ሂጃብሽን ብቻ አውልቀሽ ለተወሰነ ያክል ነገሮች እስኪስተካከሉልሽ መስመር እስኪይዙልሽ ዋሽተሽም ቢሆን መቀጠል አትችይም ነበር? በፍጹም። ለምን? ማልችልበት መንገድ ምን እንደሆነ ታውቂያለሽ? ልክ ያችን መልእክት እንዳስተላለፈችኝና ላኢላሀ ኢላላህ እንዳልኩኝ አላቅም። በጣም ከሚገርመኝ በዛን ሰዓት የነበረኝ ጥንካሬ በዛን ሰዓት የነበረኝ ማንነት አሁን ላይ እንደውም ሳይጎል አይቀርም የለም ማለት ትችላለሽ። አላቅም አላህ ሊያበረታኝ ሲፈልግ። ምክንያቱም ያቺ በጣም እንትን ከሆነች ሴት ቀላል ነው ለአንድ ቀን እንትን ማለት፣ ግን ሚዛን ላይ ታስቀምጫለሽ ያለውን ነገር። ቢያውቁት ኖሮ ስላላወቁት ነው በቃ ከኔ ምቾት ይልቅ ለኔ ይሄኛው ያጋድልብኛል። የሂጃቤ ማንነት የላኢላሀ ኢላላህ ትርጉም ከተቀበልኩ እውነቷን ነው ጥቅልል ብሎ መግባት ነው። ይሄኛው ምቾቴን ስለነሳኝ በፈለኩበት ሰዓት ማውልቀው በፈለኩበት ሰዓት ማደርገው ሂጃብ አይደለም። የተነገረኝም የተማርኩትም
ይሄንንም አይደለም የአላህም ትእዛዝ የሚለው ይሄንን ስላልሆነ በቃ ከባዱን መንገድ መርጫለሁ በወቅቱ ማለት ነው። እንግዲህ ቅብጥ ያለች ሴት ነሽ፣ ብዙ ነገሩ ተደርጎልሽ ነው ያደግሽው። ከዛ ሁሉ ነገር ወጥተሽ ወደ አዲስ ህይወት መተሻል፣ ወደ አዲስ መንገድ መተሻል። አሁን ህይወትን እንደ አዲስ ልትጀምሪ ነው። ወደ ማታቂው ማህበረሰብ መተሻል። ሁሉም ነገር ላንቺ አዲስ ነው። እንደ አዲስ ነው ህይወትን ልትጀምሪ ቆርጠሽ የተነሳሽው የነበረውና በዛች አንድ ክፍል ቤት ውስጥ ህይወትን እንዴት ቀጠልሻት? ማለት በጣም ምትናፍቀኝ፣ በጣም መወዳት፣ በጣም የተፈተንኩባት ጊዜ ድጋሜ ብትመጣ ማለት አትምጣ ብዬ ማልመኛት በህይወቴ ድጋሜ እንዲመጣ ንፈልጋውን ከቻሌንጅ ጋር ከፈተና ጋር ቢሆንም ይናፍቀኝ ጊዜ ነው። አላህን በደንብ ያወኩበት እንድጠነክር አላህ የረዳኝ እስልምናዬን ያወኩበት ግን በበዛ ፈተና በፍጹም ጠብቄ ከማላቀው አንግል የደረሰብኝ ሰዓት ነው። ግን መወዳት ሰዓት ነበረች ያሳለፍኩት። ወዲያው ነው እዛ ቤት መኖር ከጀመርኩ በኋላ ብዙም ቤት ውስጥ አላሳለፍኩኝም። ኡስታዛ ነይማ አላህ ይስጣት ሰዎችን አነጋግራ በተመረኩበት ፊልድ ወዲያው ነው ስራ የጀመርኩት። ማሻአላህ ስራ ያስኩኝ በቃ ወጣለው ገባለው። ቅዳሜና እሁዶችን ደግሞ ደርስ ነበር መከታተለው። በሰዓቱ ቂራ መስጊድ ላይ በጣም አሪፍና ምርጥ የሚባሉ ኡስታዞች ነበሩ። እነሱ ጋር ከታተላለው። እሷም ትነግረኛለች የተለያየ ቦታ በመሆን ጊዜዎቼን በእንደዛ ነው ያሳለፍኩት። ግን በመሀል በጣም ብዙ ዛሬ ላይ ሆኜ ጠባሳዎቹ ቢድኑ ማለት ያልጠበቅኩት ነገር ስለሆነ ማለት እኔ የጠበቅኩት ከኃይለኛ አባቴ በቃ ቤት አስሮ የሚያስቀምጠኝ ከወንድሞቼ ምትን ከጎረቤቶቼ መገላመጥ ነው። ግን ከነሱ ይሄን አልደረሰብኝም ምንም ማለት ነው። ልክ እስልምናዬን የወደዱልኝ ያክል የሆኑልኝ ግን ሙስሊሙ ማህበረሰብ ጋር ስትመጪ ግን በቃ በጣም ከባድ ነበር። በጣም እዛ ሰፈር ገብቼ ትንሽ እንደቆየው ረመዳን ይመጣ ነበር። በጣም ረመዳንን አይኖ ብዙ ሙስሊም ረመዳን ይናፍቃል። እኔ በጣም ነው ረመዳን የምናፍቀው። እዛ መናፈቅ ውስጥ ግን ህመም አለው። እዛው አብሽር ቢሆንም ግን እነዛ ነገሮች ከዚህ በኋላ የምናገራቸው ነገሮች ማለት ታውቂያለሽ ስትጠይቂኝ ቢቀርብኝ ያልኩሽ እንደዛ ስልሽ ያልሽ ምንድን ነበር? ቢያንስ የሚመጡ ሙስሊሞች አሉ ውስጥ ያሉ እና እነሱን ካስተማሩ ብዬ ነው እንጂ እኔ እዚህ ቦታ መቅረብም ፍላጎቱም እንትኑም የለኝም። ነገር ግን ደግሞ ተቋቋመሽ ያለፍሽ ፈተና ደግሞ ቀላል የሚባል አይደለም። አሁን ላይ ትንሽ ፈተና ሲነካቸው መመለስ ልባቸው ያስባል። ምናልባት አንቺ በዚህ ሁሉ ፈተና ውስጥ ማለፍሽ ለነሱ ብርታት ይሆናል ብዬ ስላመንኩ ነው አንዱ አስገድጄም ቢሆን ያመጣውሽ እና አላህ ደግሞ ለነሱ ብርታት የሚሆን ቆይታም ያድርግልን ኢንሻአላህ። ቢያንስ እንኳን አንድ ሰው ይሄንን ሁኔታ ይሄንን ነገር አይቶ አንድ ሰው እንኳን መለወጥ ከቻለ ኢንሻአላህ አንድ ሰው የሚገባውን መደረግ ያለበትን ነገር ካደረገ ራሱ አንድ ትልቅ ነገር ነው ኢንሻአላህ። ለዛ ብዬ ነው እንጂ ጀስት አሁን ላይ ብዙዎቹ አልহামዱሊላህ ለአላህ ብዬ ተኳቸው ነገሮች ናቸው። ምንድን ነበር ረመዳን ይመጣ ነበር እና እዛ ረመዳን ላይ ብቻዬን ስኖር በትንሽ ርቀት መስጊድ ነበር እና መስጊድ መላለስ ነበር። መስጊድ ሲሄድ በጣም የባይተዋርነት ስሜት ይሰማኝ ነበር። በጣም እርስ በርስ ነው እንጂ ሰው አያቀርቡም። ከየት መጣች ምንድነው ያቃሉ ሰልሜ እንደመጣው ግን ማንም ሰው እንዴት መስጊድ ገብቶ ባይተዋርነት ይሰማል። በአንድ ኮርነር ብቻዬን ነበር የምቀመጠው። በጣም ከባድ ነበር የደረሰባችሁ የሆነ ያለው እንጂ ሳታውቁት አትቀሩም ነው። በጣም አግላዮች
በጣም ተፈትኜበታለሁ። ተራዊ ሰግጄ ስወጣ ብቻዬን ነው መሄድ የምመጣው እና ከኋላዬ ድንጋይ ወረውሩ ነበር እና ለምንድን ነው ይሄን የሚያደርጉት? አላቅም ምን እንደሆነ ማለት ነው። ሁል ጊዜ ሰግጄ ተራዊ ወደ ቤት ስመለስ ከኋላዬ ድንጋይ ወረወር ነበር እና አይነው አውቃለሁ። እኔ ስሰል ብጣሽ ሂጃብ ይሆናል ያደረኩት፣ ብጣሽ ቀሚስ ይሆናል ያደረኩት። ግን ለኔ በጣም ትልቅ ለውጥ ነበር፣ ለኔ በጣም ትልቅ ነገር ነበረ እና ደግሞ ያንዳንዱ ነገር እዚህ ላይ መልእክት እንደው ወደ በኋላም ካልሆነ መሀል ላይ ማስተላለፍ የምፈልገው ከዚህ በኋላ በዚህ መሰረት አድርጋችሁ እንድትሰሙኝ ወይ ደግሞ እንድታዩት የምፈልገው ነገር ምንድነው? አንድ ሰሃቢ አለ ዙልቢጃዴን የሁለቱ ጆንያ ባለቤቶች በጣም ያጽናናኛል ማለት በጣም ያጽናናኛል። ረሱልን ብሎ ያን ሁሉ አውልቆ እርቃኑን ነው የዛች ሁለት ጆንያ አድርጎ የመጣውና በጣም እዚህ ጋር የሚገርመኝ የሱ አይደለም የነብያችን ሰለላሁ ዐለይሂ ወሰለም የተቀበሉበት ሁኔታ፣ የተቀበሉበት ያደረጉበት፣ እኔ የሚናፍቀኝ እኔ የደረስኩበትን ይሄ ሁሉ የደረሰብኝን ነገር አፉ ምለው አላህን መገናኘት ስለምፈልግ ነብያችንን እሳቸው በኖሩበት ጊዜ የተከሰቱትን ሰምቼ ይሄን ያክል መጽናናት ከቻልኩኝ ከእሳቸው ጋር ደግሞ መገናኘት ምን ያክል ነው እና ብዙ ጊዜ ሁሉም ነብያችን ረሱልን ናፋቂ ነው እና የኔ ደግሞ በጣም ናፋቂ ነው። በጣም ማለት ነው ማለት ብዙ ጊዜ አልችልም እንደዚህ አይነት ነገር ማድረግ። ዙልቢጃዴን ረሱል ቀበሯቸው፣ ለህድ ውስጥ አስገቧቸው ከሚባሉ ውስጥ 5 ሰሃቦች አንዱ ነው። በጀናዛው እንኳን የተቀናበት ምን ነው ሞቼ እኔን ባደረገኝ እንደዛ ጀናዛውን ይዘው ሲያለቅሱ ዱዓ ሲያደርጉለት የነበረው ምን ያክል እንክብካቤ ሲያደርጉለት፣ ለምንድን ያን ሁሉ ነገር ጥሎ አላህና ረሱልን ብሎ ስለተሰደደ ስለመጣ። ግን እኔን የገጠመኝ እሱ አልነበረም ማለት ምንም ፈልጌ አልመጣሁኝ፣ አላህና ረሱልን ነው። ከማንም ምንም ነገር አልፈለኩኝም እና ይሄ በሙሉ ነገር ሲደርስብኝ የመሰለኝ ነገር ምን እንደሆነ ታውቂያለሽ? የሆነ ሼራችሁን የመወስድ ማለት በቃ ማላቀው ነገር አለ ማለት ነው። እንዴት ነው ሰው የማይስማሙ ሰዎች ንብረት ክፍፍል ላይ ማይታወቅ ሰው ሲገባ እንደሚሆኑት ልክ እንደዛ ነው የተወከነብኝ እና በጣም ከባድ ጊዜ ነበር ያሳለፍኩት ከሙስሊሞች ጋር።